ዛሬ በጣም አስደንጋጭ ነገር ተፈጥሯል። ሜሪ ቤት ላይ እንግዲህ ዳኒ ታስሯል፣ እስር ቤት ይገኛል ተብሏል። እንግዲህ ሜሪና የኤፍሶን ወንድም ተፋጧል፣ በድብድብ ነው። ጽጌም እንግዲህ የዳኒን ክሱን አንሱለት፣ ቤተሰብ ተጨንቋል፣ የባካችሁን ብላ እየለመነቻቸው ትገኛለች። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ እላችኋለሁ። እንዲሁም ደግሞ ለቤቴ ያላችሁ ሁላችሁም ቪዲዮን ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ አብረን እንግዲህ ሀሳባችንን እንሰጣለን ማለት ነው። እኔም በቪዲዮ ላይ ሀሳቤን አስቀምጣለሁ። እናንተም የተሰማችሁን ሀሳባችሁን ደግሞ በኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ። በጣም በሚያሳዝነው ሁኔታ እንግዲህ ድራማው አጠብቆ በጥብቅና ሚገርም ሁኔታ እንደቀጠላ ነው። የዳኒና የጽጌ ነገር መቋጫ አላገኘበትም። ዳኒ እስር ቤት ገብቷል። በማን ምክንያት? በኤፍሶን ምክንያት። ኤፍሶን ከሳ ነበረ። ወንድሟም ደግሞ ባለፈውም ተናግሮት ነበረ። መቀመቅ ነው የሚከተው፣ አይወጣም ይሄ ልጅ ታያላችሁ ተብሎ ነበር። ትላንትናም እንደዛው ከትላንት ወዲያም በተሰራ ቪዲዮ ላይ እንግዲህ አሳስሩኝ አልፈልግም፣ ግን በእኔ ምክንያት ጽጌን እንድትይዘው አልፈልግም ብሏል ማለት ነው። ስለዚህ ዳኒ ታስሯል። ዛሬ ምንድነው ሊፈጠር የሚችለው? ሜሪና የኤፍሶን ወንድም እንግዲህ ተፋጦ ይገኛሉ። ምን ተፈጠረ የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ ቤተሰብ በጣም ተጨንቋል። እንደ በእግዚአብሔር ይሁንባችሁ ክሱን አንሱለት። እንደዚህ እየሆነች ከአንቺ ጋር አላወራሁም። ከአንቺ ጋር አላወራሁም። አንቺ አጭበርባሪ ማውራት ነው የምትፈልጊው? አጭበርባሪ የሌለሽን አለኝ ብለሽ አንድ ነገር ልንገርህ፣ ማወቅ ያለብህ ጽጌ መቼም ቢሆን ከአንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ይህንን ነገር አድርጋ ጽጌ ካስፈታችሁ የዛኔ ነው ዳኒ የሞተው። አንቺ እሱ መፈታት የምትፈልጊው በቃ ሰላም እናገኝ እንጂ ሜሮን። ኧረ ሜሪ በድንግል ሰላም፣ እንዴት ናችሁ ቤተሰቦች? እንዴት ናችሁ? በጣም ተናደን ነው ዛሬ መጣ ነው። ምክንያቱም ሰሞኑን የነበረው ሰላም ጽጌና ሜሪ እንኳን በደህና መጣችሁ። ያው ብትናድዱ ምንም ችግር የለም፣ ነገሮቹ መፍትሄ አያጣም ብለን እናስባለን። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብለናችኋል። እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ሜሪና ጽጌ ዛሬ የመጡት በጣም ተናዶ ነው። እሱም በምን ምክንያት ከተባለ ዳኒ ታስሯል። ዳኒን ያሳሰሩት ደግሞ ኤፍሶንና የኤፍሶን ወንድም ናቸው። ታዲያ እንዴት ነው ዳኒ ሊታሰር የቻለው? ዳኒስ እንዴት ነው ይሄ ነገር ውስጥ ሊገባ የቻለው የሚለውን ነገር እንግዲህ ዛሬ ሜሪና ጽጌ ሊያብራሩ መጥቷሉ ማለት ነው። በጣም በሚያሳዝን ሁኔታ አሁን ዳኒ እስር ቤት ነው። እንግዲህ እኛ አናቅም፣ እነሱ መጥተው ብሎናል። እንግዲህ እኛም ያሉትን ተቀብለን ሀሳባችንን እናስቀምጣለን ማለት ነው። ውድ ተመልካቾቼ ቪዲዮዬን ከወደዳችሁ ሀሳቤንም ከወደዳችሁ ላይክ እያረጋችሁ ጀምሩልኝ። ላይክ ስታረጉኝ እንግዲህ ቪዲዮን ላይክ ስታረጉ እኔን እንደምትረዱኝ እንደምትደግፉኝ ሰፖርት እንደምታረጉኝ አይዞሽ በርቺ ጠንክሪ ስሪ እንደምትሉኝ ነው ማለት ነው የሚሰማኝ፣ ላይክ ስታረጉኝ ማለት ነው። እንግዲህ ላይክ እያረጋችሁ አበረታቱ። እንዲሁም ለቤቴም አዲስ ከሆናችሁ ሰብስክራይብ እያረጋችሁ ይህንን ቤት ተቀላቀሉ። ወደ ቪዲዮ ወስዳችኋለሁ። የሜሪና የጽጌ ሀሳብ ምንድነው አብረን የምናይ ይሆናል። እኛም ደግሞ የራሳችንን ሀሳብ የምንሰጥ ይሆናል ማለት ነው። ወደ ቪዲዮ መጣሁኝ እኮ አይደል እንዴ? ለምን መጣሁ? እኔ በቃ ሪሌሽንሺፑን ስላልተቀበልኩኝ እሱ ስላሳሰረው እኔ ተጠያቂ ልሆን ይችላል። እኔ አንቺ ተጠያቂ አይደለም። ስለነሱ ታውሪ፣ ቀለል አድርገሽ አታውሪ። ቀለል አድርጌ ነው አይደል? በቃ የልጁ መታሰር ትልቅ ነገር ነው። በቃ ከዚህ በላይ ምን አለ? እንዴት አሰረው? ጽጌ ዳኒ እኮ ነው። ማን የታሰረ መስሎሽ ነው? እኔ ምን አልኩኝ ታዲያ? ሜሪ እዚህ ጋር እኮ የመጣሁት እኮ ለዳኒም ለመከላከል እኮ ነው የመጣሁት። ምን ልትከላከይለት?
ማለት እኮ እኔ አልገባሽም እንደመጣ አስረጅኝ እንዴ በትክክል አስረጅኝ ዳኒ እንዲታሰር አልፈልግም መጠየቅም ካለብኝ ይቅርታ ጠይቅለታለሁ ግን ደግሞ ለዳኒ ብዬም አልፈልገው ሪሌሽንሺፕ ውስጥ አልገባም እኔ ማትፈልጊው ሪሌሽን ውስጥ ግቢ አላልኩም አሁን ለማለት የፈለግሻል እኔ እንደዛ አላልኩም ታስተውቂያለሽ ሜሪ አም ሶሪ ደግሞ ማድረግ አልችልም እንዴ ማንም ያስገድደኝ የለም እኮ እዚህ ላይ እንዴ መብቴ ነው አለመፈለግ መብቴ ነው እኔ እንደዛ አርጊ ምንም አይምሮ የለኝም እኔ ዛሬ እሱ እኔ ስለሚሰማ አንቺ ምን ብለሽ የፈለግሽው ምን ነገር አልገባኝም አንቺ ስለምትፈልጊ አንቺ ስላልሽው ነገር ትክክል ነው ምን ማለት ምን አልኩኝ ትክክል ነው ትክክል አይደለም አላልኩም ሪሌሽንሺፕ ደግሞ የመጀመሪያ ይሄ እኔ መብት እኔ ከልጁ ጋር እዚህ ከኤፍሱን ወንድም ጋር ጀምሬ አላልኩም እና ምንድነው ታዲያ ዳኒ ተሰራት አይደለም እኮ ይታሰርኩ ነው ያልኩት እኮ ባንቺን ጽጌ ነው ሜሪ እየተጨረሽ ነው በጣም ለምን እጨርሻለሁ የማልፈልገውን ነገር ነው አሁን እንድልሽ እየገፋፋሽ ያለሽ ለምን መጣው ልጁ እኔን ስለማይላም እኔን ስለሚሰማኝ አይደለ እኔ ጠርቼልሽ እንድለምኝው ነው አይደለ ለምን ደው ሀሳብሽ የምትቀይሪው እስከደረሽ በኋላ አረን ሀሳብን አልቀየርኩም እንግዲህ ሜሪ እንግዲህ ልጁን ጠይቂ አንቺ ጠርተሽ ጠይቂ ዳኒ እንዲፈታ ብላ ስትጠራው እንግዲህ ጽጌም ደግሞ እኔ አሁን ዳኒ ስለታሰረ እኔ የማልፈልገው ጓደኝነት መጀመር አልፈልግም የማልፈልገውንም የፍቅር ጥያቄውን መቀበል አልፈልግም እኔ እዚህ ጋር ምንም ላደርግ አልችልም ብላ ጽጌም ደግሞ ምላሽ እየሰጠችው ነው እንግዲህ እኔ ጓደኝነቱን ጀምሪ አይደለም እያልኩ ያለሁት ከሱ ጋር እንግዲህ የፍቅር ግንኙነት ጀምሪ እያልኩኝ አይደለም ብላ ሜሪን ብታወራ ጽጌ እንደዛ አይደለም አንቺ እያልሻለሽው በትክክል ከሱ ጋር ዳኒ እንዲፈታ የፍቅር ጥያቄ ተቀብለሽ ከሱ ጋር ጓደኝነቱን ጀምሪ እያልሽኝ ነው እንጂ አንቺ አትጀምሪ ማለት አይደለም ብላ እንግዲህ ጽጌም እየተከራከረች ትገኛለች እንግዲህ የሜሪ ሀሳብ ታዲያ ምንድነው ይሄ ካልሆነ የሜሪ ሀሳብ ምንድነው እንግዲህ ታስሮ እንዲቀመጥ ከፈለገች ጽጌን ለምን ጠራች ጽጌ ይሄንን ነገር እንድታደርግ ካልጠራች ታዲያ ለምንድነው የጠራችው የሚለውን ነገር እንግዲህ የኤፍሶን ወንድምም ሲመጣ የምንመለከተው ይሆናል እንግዲህ ወደ ቪዲዮ ይወስዳችኋለሁ ቪዲዮውን ከወደዳችሁ ላይክ አድርጉት ሀሳብ አስተያየቶቻችሁን እናንተም የተሰማችሁትን ጽጌ ይሄንን ነገር ማድረግ አለባት ወይስ የለባትም የሚለውን ነገር ለእናንተ የተሰማችሁን ሀሳባችሁን በኮሜንት ላይ እንደፈለጋችሁ ማስቀመጥ ትችላላችሁ ማለት ነው እንግዲህ ወደ ቪዲዮ ይወስዳችኋለሁ ወደ ቪዲዮ ዳኒ እንደማታውቂ ሰው ሆነሽ አታውሪ አሁን እኔ የሆነ የ15 ቀን ግንኙነት ያላት ሴት የምታወራ ነው የምትመስለው የኔ አይነት ስሜት እኮ አንቺ ነበር ሊኖርሽ የሚገባው እኔ ምን አደረኩኝ አንቺ እኮ ያልሽኝ ያለሽው ታይቴ ሰሞኑን ልክ አይደለሽ እኔ እሺ ነው ፌር አይደለም የምታረጊው ያው መጥሩሽ እኔ አሁን በክፉሽ ጊዜ አብሮሽ ነበር ይሄን አላልገኝ መስራት ያለልሽ ነገር I was ready to see what the city had to offer, but then I met Nora, and she whispered 2 words to me. Wait. ያለልሽ ነገር ለኝ ማደር እንዴ ሲጀመር ይሄ ነገር ያዘው ነገር እኮ ነው አለ እኛ ምን አድርጉ ነው የምትሉን ማለት በዚህ መንገድ እንደናወራ ነው የጠራሽኝ ነው አይደለም እኮ ታዲያ ምንድነው ኃይላብ ተረጋግተሽ ማለት ሁሌ መጥቼ ነው ጭቅጭቅ ሰልስቶኛል ጽጌ የምሬ ነው እኮ ይልክ ሰማኝ አሁን እያልኩ ያለው ኖ እኔ አሁንም ይሆንሽ እየጮኩኝ አይደለም እኔ ምንም ላረግ አልችልም ህግ ያዘው ጉዳይ ነው አለ ህግ ነው ያሰረው እንዳይታሰር ከፈለግሽ ለኔ የቀረብክልኝ ያቂሽ ነበር እሱ ነው ታውቃለኝ ኮርሱን ስለዚህ ምን አገናኘው ከሱ ጋር የመጣ ነው ማለት ምንገናኛለሽ ነው ምንም አይነት የለው ምንድነው ነገሩ ምንድነው የያዛችሁ ነገር ባይዘው በሱ እንትን አንቺ መግባትሽ አይቀርም ታውቂያለሽ አይደል ምን ስለሆነ ሰው ገባ ያደረገችው እንደ ነገር ታውቃለች ኧረ እባክሽ በደምብ ጭራሽ በስራ ላይ ነው የምታሰረው በደምብ ዛሬ ይቅርታ አድርጊልኝና በዚህ ጉዳይ ለመከራከር ከሆነ እኔ ከዚህ በላይ መቆየት አልችልም ስለሆነ ነው በዚህ ጉዳይ ከሆነ ምንድነው እኔ ማድረግ ያለብኝ መጀመሪያ ነገር ላይ ዋናው አይደል ዳኒ ታስሯል በእግዚአብሔር ኧረ ሜሪ ምን አገባኝ እኔ እንኳን ታሰረ ሜሪ
እንግዲህ ሜሪ እኔ ምንም ማረግ አችልም ሀይላቭ አንተ እኔን ምንም ማረግ አችልም አንተ ሲጀመር ወንድ አይደለክም ብላ እንግዲህ ሜሪ ሰድባለች ማለት ነው። እኔ ከአንቺ ጋር ጭቅጭቅ አልፈልግም በቃ ከዚህ በኋላ ይሄ ነገር እኮ ህግ ያዛ ጉዳይ ነው ከዚህ በኋላ እኔ ጭቅጭቅ አልፈልግም ብላለች። እንግዲህ ኤፍሶንም እሷ አመሏን ነው በቃ ተዋት እንግዲህ ተዋት እሷ አመሏን ነው እንደዛ ነው የምትሆነው ብላለች። እንግዲህ ቤቲ ደግሞ አንቺ ራሱ በዚህ ነገር መግባትሽ አይቀርም ብላ ስታወራው ከዚህ በኋላ አንቺ እኔ እሱ በሰራ ስራ ላይ እኔ መግባት እንዴት ይገባለሁ ብላ እንግዲህ ኤፍሶንም እየተናገረች ነው። ሜሪ ደግሞ ኤፍሶንን ካልመታዋት ካልቀጠቀጥኳት ብላ እንግዲህ እየጮኸች እያበረች ትገኛለች። እንግዲህ የሜሪን ንዴት ምን ነው የሚያመላክተው የሚለውን ነገር አብረን የምናየው ይሆናል። እንግዲህ ወንድ ሊያቆማት አልቻለም ማለት ነው። በጣም በሚያሳዝነው ሁኔታ ኤፍሶንን እንግዲህ አንጭራ ብትጥል ደስ ይላታል ማለት ነው። ስለዚህ ምንድን ነው ዛሬ ሊፈጠር የሚችለው የሚለውን አብረን በቪዲዮ እናያለን። እስቲ ወደ ቪዲዮ ልውሰዳችሁ። ምንም ማለትሽም እሺ ምንም ብትለኝ ማለትሽን ደግሞ አሳይሻለሁ ማረግሽን አሳይሻለሁ ምንም ማለት አሳይሻለሁ እኮ ኢየሱስ ክርስቶስ ባለጌ ምንም ማለት ሰምኛለሽ የሱ ነገር ለመሻለና የዳኒ ነገር ለመሻለና አንቺ ምን እንደማረግሽ አሳይሻለሁ አንቺ ወንድነቴን በእናትህ ቆይ እንግዲህ ሜሪም በጣም ተናዳለች። በቃ ሂድ አልፈልግም እስቲ ወንድ ነቅኔ ላይ ምንም መታመጣም ቅንጣት ያክል አደርስልኝም ብላ እንግዲህ ሜሪም እንግዲህ ጀግንነቷን እያሳየች ነው። ለዳኒ በጣም እየተከራከረች ትገኛለች። እንግዲህ ኤፍሶንም ጽጌ አንቺ ነሽ እንደዚህ የምታረጊ ክብሩ እየተነካ ነው ክብሩን አስጠብቅለ እንዴ ከመቼ ወደ ጽጌ ደረሰ? አረ ጉድ ነው ነገሩ። እንግዲህ ድራማው መልኩንና ሁኔታውን እየቀያየረ ወደ ሌላኛው መልክ ላይ እየሄዳ ነው ማለት ነው። በጣም በሚያሳዝነው ሁኔታ ሜሪ በዚህ መሀል ላይ በጣም ሆት ሆናለች። እንግዲህ በጣም ተናዳለች። እሱም ቢሆን አንቺ ሴት ስለሆንሽ ነው እንጂ የሚያሳየውን እኔ ነው ማቀው ብላለች ማለት ነው። ኤፍሶን ደግሞ እንግዲህ በገለባ ላይ እሳት እንደሚነድ እንግዲህ እሳቱን አንዳሷ ቆማ እንግዲህ እያየች ትገኛለች ማለት ነው። እንግዲህ ሌላኛው ጦርነት ተነስተዋል ማለት ነው። ጽጌም አልቻለችም። ዳኒ እንግዲህ ሜሪ እሱን ደርሼ ካልቦጫጨኩት እያለች ነው ማለት ነው። ነገሩ ወዴት እየሄዳ ነው? እስቲ አብረን እንየው። ያዘው ነገር ነው አለ ምን አርግ ነው የምትይኝ? ምንድነው ችግርሽ? ምንድነው ችግርሽ? ምንም አርጋለ እኮ ምንድነው ችግርሽ? ለምን ነው የምትደነፊው? ምን ነው ማስቆም አልሰማ አለኝ አለ። ኧረ በድንግል ማርያም አንዴ
ምን አድርግ ነው የምትይኝ? እኔ አንዴ አስቆም ተሰማኝ። ቢያንስ እኔ ስለሰማሁሽ እኔ እዚህ ድረስ የመጣሁት እንዴ እስክደበደብ ነው እየጠበቅሽ ያለሽው እኮ አለ እንዴ? እኔ ማንንም አልጠበቅኩም። ሴት ልጅ ስለሆንሽ ነው እኔ ዝም ያልኩሽ። በቃ እሺ አንዴ እኔ ሴት ልጅ ነኝ ጂና አላነሳም። ምንም ላደርግሽ አልችልም። ሴት ልጅ ሆና ምንም ስላላደረግሽ እናመሰግናለን። አሁን እሺ ምንድን ነው የምትለው? እሺ ምን አድርግ ነው የምትለው? እኮ ላውራ እኮ እንዳውራ እኮ ድሬስ ትጠኛለህ። አንዴ ላውራ። ይኸውልህ ልጁ ቤተሰብ አስተዳዳሪ ነው። እንደው በእግዚአብሔር ይሁንባችሁ ክሱን አንሹለት። እንደዚህ እየሆነች እሱ አገባስም ከአንቺ ጋር አላወራሁም። ከአንቺ ጋር አላወራሁም። አንቺ አጭበርባሪ ማውራት ነው የምትፈልጊው? ለምንድን ማትረጋጊ? ለምንድን ማትረጋጊ? አጭበርባሪ የሌለሽን አለኝ ብለሽ ተናገሪያት። አንቺ ጋር ከኔ ጋር እናውራ። እሺ ከኔ ጋር እናውራ። ከኔ ጋር ልታረግ ነው የተናገረችኝ ነው። በቃ እኛ አልገባኝም ናችኋል እንዴ? እስኪ ነገር እንጂ ዝም በይ እንዴ። እኛ ታሪክ ልጅ ከየት እናምጣለሽ? ያማታል እንዴ? እንደዚህ አራሽ እንደዚህ አራሽ ሰው ማውራት የምትችል ከሆነ ነው አንዴ አሳርፋት። ከስሜታዊነት እንውጣለን። አንተ ስላለ ነው እንጂ እዚህ ከስሜታዊነት እንውጣ። አንዴ ስሜታዊነት ይላል እኮ። እሺ አሁን ለምሳሌ እኔ ካንተ ጋር ብሆን ኖሮ ክሱን ታነሳው ነበር አይደለ? ስለዚህ ያ ማለት ክሱ ማንሳት ትችላለህ። ህግ የያዘው ነገር ነው። እሷ ከኔ ጋር ከኔ ጋር ሆነችም አልሆነችም እዚህ ጋር ህግ የያዘው ነገር ነው። ህግ ነው አይደለ? ከቤት ድረስ ይዞ መጥቶ በእሷ ምክንያት እሱ መሰቃየት ህግ ነው አይደለ? ጣቢያ ይዞት ሄዶ ያሰረው። ስለዚህ ምን አድርግ ነው እኔ ከእናንተ በኋላ ነው ሰማመጡ። ቢያንስ እሺ አሁን አልክ እኮ አሁን ያለው ከእናንተ ቀድሜ እንኳን አልሰማሁም ይሄን ነገር አይደለ? ለምንድን ነው እነዚህ ነገሮች ውስጥ የምታስገቢኝ? ክሱን ባለማንሳት ነው የታሰረው። ከዚህ በፊት ታይም ነበረ ክሱ ማንሳት። አሁንም ቢሆን ክስ ማንሳት ትችላለህ። ስለዚህ አንቺ ነገር ማድረግ አልችልም። ይቻላል ይቻላል፣ ችግር የለም እንዴ። እኛ እኮ ከአንተ ጋር ስላለ ምን አንቺ ግን ከሱ ወጥቶኝ በጣም ተለመንሽ። ምን አገባሽ? አይመለከትሽም። ዝም በይ። የምናወራው ታላቅ ወንድምሽ ነው። አክብረን ግን ያልኩት ዝም በይ። ምን ነው መጠራት ፈለግሽ? አንቺን አልፈለግሽ። ዝም በይ። ዝም መፈላለግ ውስጥ ነው የሚገባሽው። ይኸውልሽ ኤፍሱን ነገሮችን በሰላም እንፍታ እኮ። በሰላም እኮ እየፈታን ነው። በሰላም መፍታት እኮ ነው። ብዙ ነገር እኮ ሞክሬያለሁ። ቤተሰብ በጣም ተጨንቋል። ይሄ ነገር ማሰብ አለብሽ። ምን አረገሽ? ይሄን ያገደለ እንዴ? ከቤቴ ውጪልኝ ነው ያለሽ። አንቺ ዲስሪስፔክት ስለተደረኩኝ ከቤቴ ውጪልኝ ስላለ አይደለም ስላልፈለገች ነው። ስላልፈለገች ነው። እንኳን ለምን ህይወታችሁን አስነው እንኳን ለሱ ይቅርና ለማንም የሚተርፍ ነገር ለአንዴና ለመጨረሻ ጊዜ እንግዲህ ውድ ተመልካቾቼ ዛሬ ጽጌ እንግዲህ አንተ ጋር ስላልሆንኩ ነው ወይ ዳኒን ያሳሰርከው? እንግዲህ ዳኒ ቤተሰብ የሚያስተዳድር ስለሆነ ከዳኒ ክሱን አንሱ ብላ ብታወራም እንግዲህ ከዚህ በኋላ ህግ የያዘ ነገር ነው አይሆንም ብላለች ማለት ነው። አንቺ ኤፍሶን እንግዲህ ዳኒ ምን አደረገሽ? ምንም አላደረገሽም እኮ አንቺን አልገደለሽም እኮ እሱ ከቤቴ ውጭልኝ አለሽ እንጂ ምንም አላለሽም። አንቺ ምን ፈልገሽ ነው? እንግዲህ አይኔ ለዛ አይደለም ብላ እንግዲህ ኤፍሶንም እየተሟዘዘች ትገኛለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ እሷም ኤፍሶንም እንግዲህ ትርፍ ቃላትን እያወረች ነው። የራሷን ጥፋት ወደዛ ጥላ እንግዲህ በሚገርመው ሁኔታ ጨዋነትንና ነጻነትን ለብሳ ተጋልጣለች። ሜሪም ደግሞ እኛ ምን ልጅ ኬት እናምጣልሽ? ልጅ አለኝ ብለሽ እኮ በውሸት የገባሹ አንቺ ነሽ ብላ እንግዲህ በወንድሙ ፊት አዋርዳለች። ወንድምየው ግን ይሄ ሊታየው አልቻለም ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ምን ሊፈጠር ነው የሚለው ነገር በጣም አሳሳቢ ሆኗል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ከወደዳችሁ ላይክ አድርጉልኝ። በቀጣይ እስከምንገናኝ ሰላማችሁ ይብዛ ባይ። እሺ ምንድነው የምትፈልጊው? የምፈልገው ወደ እኔ እንዲመለስ ነው። የበደለኝ በደል አለ እንዲክሰኝ ነው የምፈልገው። ምንድነው የበደለሽ? ብዙ ነገር አድርጓታል። እናንተ ሽማግሌ ሆነ መጣ ነው። ምን በደለሽ? አስታራቂ ሆነሽ ነው። እስከ ዛሬ የት ነበርሽ እንጂ ዛሬ ደሪ ስታሰር ነው ሽማግሌ የምትለው። ይሄ ለማውራትም አይመችም። ስለዚህ ሽማግሌ የሚለውን ነገር ታይ። ያ ሁሉ ጊዜ ስትበደል አንቺ የት ነበርሽ? ምንድነው የበደለሽ? ለምንድነው ለሱ